እንዴ ይሄን ለብ ለብ እያደረጋችሁ ስንት ወንጌል መስራት ስትችሉ ተሳንፋችኋል ማለት ነው። በጣም ይመቻል አይደል? ይሄ ታዲያ ይሄ እንዴ በጣም ይሄ እኮ ይመቻል እንዴ። ሌላ ነገር ውስጥ ምን አስገባችሁ? እቺን መላክ ነው አሳይመንት ማንም መጥቶ አያወራማ። በዚህ እኮ ሄድንባቸው ምናምን ብዙ ጊዜ ያው መልስ እነሱ ሲገቡ ነው ማውራት እንጂ እነሱን ታስገባና ይሄን ትገልጻለህ። ገባ አስገብተን እነሱ እያስገቡ አይደል ሚውት እያደረጉ የሚያወራው ታስገባዋል። ታስገባና ይሄን ትለቅበታል። አብራራ ትለዋል። አረ እሱ ብቻ ስንት ነገር አለ። አንዲ ማርቲን ሉተርስ የተናገረው በጣም ዘግናኝ አስገብታችሁ ነው አሪፍ የሚለው። ቶሎ በል እንጂ እስካሁን 5 ምዕራፍ አናነብም። ምስራቅዬ ነይ ግቢ እናቱ። በስሜት እንዳይሆን አደራ እናትዬ። በእውቀትና በስሜት እንዳይሆን። በእውቀት ነው ምስራቅ አገኘው ተሜ ማግኘትም አግኝቼዋለሁ። አንድ ጊዜ ስክሪንሻት እንዲያደርገው ነው ምስራቅ። አንዴ ቆይ ልጠይቃት። ምስራቅ ሰላም ነሽ? በእውቀት ነው እንኳን አብሮ። ኦርቶዶክስ ነሽ ወይስ ፕሮቴስታንት? መልካም እሺ። የአንብበውና ታውቂዋለሽ ይህን የሚያነቡትን መጽሐፍ እናቱ? ተባረኪ። እሺ አንብበው። የመዝሙረ ዳዊት ምዕራፍ 40 ቁጥር 6 የነሱ መጽሐፍ ነው። አንብበው። እሺ ልገት ይላም መስዋዕትና ቁርባንን አልሻ መዝሙረኛው የእግዚአብሔር በበጉ ላይ ያስታወቃቸው የመስዋዕትንና መዝሙረ ስንት ነው እያነበብክ ያለው? ተመስገን። ምዕራፍ 40 ቁጥር 46 አይደለም፣ ምዕራፍ 40 ቁጥር 6 እኮ እሱ ላይ አይደለም። እስቲ ቆይ ላሳይ አንድ ጊዜ ብሎ ምዕራፍ 40 ቁጥር 6 አንተ ራሱ ሌላ ኤርሚያስ ሆነብኛል ዛሬ። አለቀቀ መሰለኝ የድሮ እንትን ይሄ እኔ ነኝ። መስዋዕትንና ቁርባንን እሱኛውን አይደለም የምታነበው፣ ዋናው ቃሉ ላይ ሄደ። ዋናው መጽሐፍ ዋናው ቃሉ ላይ ነው እንዴ? እና ታዲያ እንዴ አንተ እያዳመጥከኝ እንጂ ዋናውን እኮ ነው እዚህ ጋር የቀየሩት። ሂድና ዋናው ላይ እሺ ስክሪፕት ታሳይ እንዳይዘጋበት አልኩ። ዋናውን ቃል እኮ ነው የቀየሩት። እዚህ ጋር እኮ ላሳይ የፈለኩት እሱን እኮ ነው። ዋናውን ቃል በቃል ነው የቀየሩት። እዛው እኮ ነው ያለው ተሜ 66 ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ? ዮኒ ይዛል ለሌላ ስልክ ባይብል አንተ? አዎ ይዣለሁ። አውጣልኝ። መዝሙረ ዳዊት ምዕራፍ 40 ቁጥር 6 ቆይ ያውጣ። እሱም ልዩነታቸውን ታያለህ በአንተና በሱ መካከል ያለ። ኦኬ ዮኒ ታነባለህ መጀመሪያ፣ ከዛ ተመስገን የሚያነበውን ትሰማለህ። ኦኬ እስከዛ ተሜ ታዘጋጅ አንተ አለው ናፍቆር አንብበው እስኪ ቁጥር 40 ቁጥር 6 ላይ ምን ይላል? መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብበው ዮኒ፣ ስማው ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብበው። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም ይላል። አየው ልዩነት። የአንተ ስጋን አዘጋጀልኝ ይላል፣ ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለ። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ለምን እንደዚህ ማድረግ አስፈለገ? የእግዚአብሔርን ቃል በቃል እህታችን አለች ምስራቅ ትመልስልናለች። ምስራቅ እስቲ ስለዚህ መልሽ እናት። ምስራቅ አሁን ስላሉት እንኳን እሺ ሰምቻለሁ። እንኳን አደረሳችሁ ብያለሁ። እኔ ምን መሰለህ ዮኒ፣ አሁን እነሱ እንትና ለሚናገረው ንግግር እነሱ ቀየሩት ከሊ ቀየረው የሚለው ኢንቴንሽን ስለ በቅንነት ግን ስለ እግዚአብሔር ቃል ብንነጋገር አልፍ አይሆንም? ያ እንግዲህ እነ ኤርሚያስ ጋር ስትገቢ እንደምታየው በቅንነት እግዚአብሔር ቃልን ሲነጋገሩ አልሰማም። እንደምታየው ሚውት ያደርጉሻል፣ ያባሩሻል፣ አናወራም ነው የሚለው። በቅንነት እግዚአብሔር መነጋገር ሁላችንም እንድንበታለን። ስለዚህ አሁን እዚህ ጋር ምንድን ያሉት የተጻፈ ነገር አለ። ያንን ነገር እየጠየቁ ነው። እንደዚህ የተቀየረ ነገር አለ። የተቀየረው ነገርን የሚመልስ ካለ ብዬ ነው ያስገባሁት። እሱን በደንብ አድርገሽ ብታብራሪ ሚውት የሚያደርግሽ ሰው የለም። እስከምትፈልጊው በገባሽ መጠን ማብራራት ትችያለሽ እናቱ።
ይህን ነው እያልኩ ያለሁት። ይሁን እያመሰግናለሁ እድሉን ስለሰጠኝ። እኔ ሁለት ነገር ነው የምናገረው ስለዚህ ቃል። አንደኛ የእነሱ መረዳት ወይ ደግሞ እዚህ ጋር የምንረዳው መረዳት ከሊቀየረው የምንለውን ነገር ፈጽሞ ማቆም አለብን። ማንም ሊቀይር አይችልም። ለምንድን ነው ቃል በቃል እኮ አነበበልሽ እኮ ታችን ሀብትሽ አንዴ እኔ ላውራ ችግር የለም። ሀሳቧን ትጨርስና ከዛ ትመልሳላችሁ። አደራ ፕሊዝ አትረብሿል። ቀጥ ምስራቅ። እሺ አመሰግናለሁ ዮኒዬ። ኔክስት ምንድነው? አንደኛ እነሱ ቀየሩ እነዛ ቀየሩ የሚባለውን እንትን ከአይምሯችን ማውጣት አለብን። ሁለተኛ ስለዚህ ቃል እኛ በቅንነት ብንወስደው የተሰማንን ያህል በተረዳነው መጠን ብንመላለስ መልካም ነው። ሁለት ነገር መናገር ፈልጋለሁ። እዛ ቃል ላይ አንተ አሁን ያስከው የእግዚአብሔር ቃል ላይ የተረዳኸው ነገር አለ። በሱ እውነት ሄደ ካተረፍክ በቂ ነው። ያ እዛ ጋር የተለወጠውና የተቀየረው የሚባለውን ነገር እነሱ ይወጡት። ሰው የዘራውን አይደል የሚያይደው። ስለዚህ ቀጥታ ለነሱ ተው። አንተ ግን በተረዳኸው መጠን ተመላለስ። ገባህ? አንቺ አሁን ምክር ላይ ነሽ። ቶታሊ አንደርስታንድ ዩ በምክር የምትሄጂው ይህንን ነገር እዚህ ያልሽውን አደራ ለእነ ኤርሚሻ በይልኝ። ኦርቶዶክስ በተረዳችው መጠን ገድሏን የሚሆን ድርሳናቷን የሚሆን ትምህርቷን ኦርቶዶክስ በተረዳችው ይማሩ። እናንተ ደግሞ ክርስቶስን ስበኩ ብለሽ እዚህ ያልሽውን ለእነ ኤርሚሻ ነገሪያቸው። አዳምጡሽ። እውነት ነው። እኔ ብዙ ጊዜ አንተ የምትናገራቸው የምትሰጣቸው ኮሜንት ኤቭሪቲንግ ትክክል ናቸው። እኔ ማለት በብዙ ጊዜ አንተ የምትላቸውን ነገሮች ሙሉ ለሙሉ ቀበላለሁ። እውነትን ይዘህ ለምትሄደው ብዙ ጊዜ ከእውነት ጋር ነህ። የሰውን እውነት ስለምታወጣና የሰውን እውነት ስለምትናገር ብዙ ሰዎች ቻሌንጅ ይበዛል። ስለዚህ ሰው በተረዳው መጠን ይመላለስ፣ እኛ እውነቱን ይዘን እንመላለስ። እሱን እሰማሻለሁ። አሁን ይሄ ነገር ክፋት የለውም፣ መልካም ነገር ነው የተናገርሽው። ግን እነሱ እንዳልኩሽ ለአንድ ደቂቃ አያስተነፍሱሽም። ለደቂቃ እንደዚህ አይነት ምክር አይሰሙም። ስለዚህ ይህንን ነው እያልኩ ያለሁት እኔ። ንጹህ ወንጌልን ይስበኩ። ወንጌል በጣም ያልተሰበከ ብዙ ያልተሄደበት ብዙ ነገር አለ ስለ ክርስቶስ። ያንን ግን ለማድረግ ፈቃደኛ ስላልሆኑ ነው እናቱ። እና ከዚህ ጋር በተገናኘ አይደለም እህታችን እያለች ያለችው ምንድን ነው? ሰው በተረዳው መንገዱ ይመን ነው። በተረዳው ከሆነ አደራ ይሄንን ለእነ ኤርሚሻ ነገር ይልኝ። ኦርቶዶክስን ተዉና እናንተ የራሳችሁን ስበኩ በይልኝ አደራ፣ እድሉ ከሰጡሽ። ይገባለሁ። አንዳንድ ያስገቡኛል። ያው ለመናገር እንዳልከው እድል አይሰጡ፣ የራሳቸውን ብቻ ነው የሚያራምዱት። ስለዚህ እኛ በቅንነት በዋህነት አጠገባችን ያለውን እግዚአብሔርን ቃል በቅንነት ይዘን መሄድ ብቻ ነው ያለብን። ተባረኪ። ሰው ግን ሰው የዘራውን ስለሚሄድ ያንኑ ያገኘዋል። አመሰግናለሁ ስላስገባኝ። ሁላችሁንም ወዳችኋለሁ። መልካም እናቱ ተባረኪ። ሰላምሽ ብዝት ይበልልኝ። በጣም ነው የማመሰግነው። እና እንዳልኳችሁ ቃሉን እየተቀየረ ያለበት ነገር አለ፣ የምናየው ነገር አለ። በተለይ በጣም እኔ እስከማውቀው ፐርሰናሊ እስከማውቀው ኤርሚያስ ከዘማርያም ጋር መነጋገር ፈቃደኛ አይደለም። እኔ እንዲያውም ይሄ ጥሩ አጋጣሚ ነው ብዬ ፈለገ ጋር ውጤት መጥቷል። ይሄ ጥሩ አጋጣሚ ስለሆነ ዘማርያምን ቶሎ ብለ ያዘው ብለው በፍጹም ሊቀበለኝ ፈቃደኛ ነው። ጌታ በሚያውቀው 6 ወር አለኝ። 6 ወርንም ተወያዩ። እኔ መማር ነው፣ ሁሉም መማር ነው የሚፈልገው። እውነትም መረዳት ነው የምንፈልገው። አዳኝ እንደተዳይ ምንድን ነው ችግሩ? አንድ ሰው አውቃለሁ ካለ ከሌላው ጋር ተወያዩ። እኛ እውቀት ከእናንተ ብናገኝ ችግሩስ ምንድን ነው? አሁን ለኤርሚያስ ይሄን ነው የምለው፣ ከክፋት አይደለም። ይሄን ጠይቀዋል። ከኤርሚያስ ጋር ዘማርያም ቀረቡልኝ። ኤርሚያስ እኮ መልስ ሰጠ ዛሬ ስለሱ ይሆን ያልሰማው እምቢ አለ። አሸማይ አለ። እኔ ከዲያቆኖች ጋር ትቻለሁ አለ። እኔ ከቄሶች ጋር ነው የማወራው። ምን አይችልም፣ የማይችለው እኔ ከቄሶች ጋር ነው እያለ ዲያቆኑን መጀመሪያ በደንብ ጨረሰ። ይሄ ሩጫ ነው፣ ፍራቻ ነው። ወይስ ዘማርያም እኮ አልኩ እኮ ዘማርያም እና ናቲ የሚባሉ ወንድሞች ያ ልጅ መጀመሪያ ድቤት ያደረገው ልጅ የኦርቶዶክሱ ልጅ he was not prepared በደንብ ፕሪፔር በደንብ አልነበረም። ማነው አትናቴዎስ ነው የሚባለው ልጅ ተባብለው እኮ ነው የገቡት። አትናቴዎስ he was not ready honestly። ያ መጥፎ ልጅ አይደለም፣ ጥሩ ልጅ ነው፣ ግን he was not ready። የኤርሚያስ በደንብ ብዙ ነገሮችን አላስተካከልም። ግን ዘማርያም አውቆታል የሱን ታክቲክ። እቺን ፖይንት ላለመጣል ነው እስካሁን በጎን ኤርሚ የሚጫወተው ገብተዋል። ኤርሚያስ የሚጫወተው በጎን እቺን ነጥብ ላለመጣል ነው እስካሁን ያለው። ያቺን ነገር ሌሎች እውቀት ያላቸው መጥተው አሁን መዝሙረ ያሬድን እንዳልኩ ናቲ የሚባል ወንድም ምናምን ካመጣ በቃ
አይመጣም። ለምን? ፎከሱ መጽሐፍ ቅዱስ ላይ አይደለም። እሱ ሞር የሚያውቀው ገድልን ነው ከመጽሐፍ ቅዱስ ይልቅ። ነገረ ክርስቶስ ጋር ከልደት ጋር አያወራም። አሁን ልደት ገብቶ እሺም አይልም። ነገረ ክርስቶስ ላይ እኔ እሺም አይልም። ነገረ ክርስቶስን ከማንም አይወጣም። በጣም ነው የምወደው ልደትን እና በጣም ፍትፍት አድርጎ የሚያስተምር ልጅ ነው ነገረ ክርስቶስ ላይ እና አሁን ነገረ ክርስቶስ ጋር ከልደት ጋር አውራ ብትለው አያወራ መጽሐፍ ቅዱስ ይዞ ማለት ግን ደግሞ መጽሐፍ ቅዱስና የቤተ ክርስቲያኗን አንድ ገድል ይዤ ልምጣ ነው የሚለው። ሌላው ደግሞ ጥሪ አድርጓል። ዘማርያም ለዮናታንም ጥሪ አድርጓል፣ ለትዝታውም ጥሪ አድርጓል። አይመጡም። እሺ ኤርሚያስ ይቅር፣ ኤርሚያስ ብቻ አይደለም ዮናታንና ፓስተር ትዝታው ለምን አይቀርቡ? በተለይ ትዝታው በየቀኑ ልክ ኦርቶዶክስን ከሚሰድብ ከመምህራኖች ጋር ቁጭ ብሎ እውነት እንዳለው ለህዝብ ማሳየት አለ። አንድ ቀን አውርቶ እንደማያውቅ ታውቃለህ? አያወራም። ኖረ ሲንግል ደይ ግን ጥሩ ጥብስ በልቷል ከኦርቶዶክስ። ጥሩ ሽቀላ ዩቲዩቡን በደንብ አድርጎ የሸቀለበት ኦርቶዶክስ ናት። ጠብስ አድርጎ የሸቀለባት እኔ ኦርቶዶክስ እንደማይሰሩ እንደማይሸቅሉ ይገርማል። ዮኒ የዩቱብ እና የሶሻል ሚዲያን መቼም አንተ በደምብ ትረዳለህ። እኔም ስለቆየሁበት ይህ ነው ዊ ነው ትሪክ አይደለም፣ በደንብ ነው እናውቃለን። ክሊክ ሰው የሚያደርገው በምንድን ነው? ኮንትሮቨርሲ ስትሆን ነው። ኮንትሮቨርሻል የምትሆነው በምንድን ነው? ልክ እንደዚህ ሰው የሚፈልገው ኔጌቲቭ ነገር ይዘህ ስትመጣ ነው። አሁን እሱ ትዝታው እርግጠኛ ነኝ ጴንጤ የሆነ አንድ ሳምንት አንድ ወር አዲስ ነገር ሊሆን ይችላል፣ ዜና ሊሆን ይችላል። የዛን ጊዜ አዳማጭ ያገኛል። ፒሪድ። ከአንድ ወር በኋላ ትዝታው ፋይሉ ይዘጋል። ትዝታው ተብሎ ዛሬ ድረስ የሚነሳው ኦርቶዶክስን መስደብ ስለቻለ ነው። ይኸው አሁን መዝሙሩ አለው እንጂ መዝሙር አለ እሰይ ስለት የሰመረ ብሎ መጣ እንደገና። ሰስቴን ማድረግ የሚችሉት ሲሳደቡ ብቻ ነው። እኔ አሁን ያማን ነው ባለፈው እንትና የሚባለው ዶክተር ማሙሻ እንዴት እንደምወደው ልነግርህ አልችልም። ይለይብኛል። በጣም የተቀደሰ ወንጌላዊ ነው። እኔ ደስ የሚሉኝ አስተማሪዎች አሉ ማከብራቸው፣ ከማንም ጋር ሳይገናኙ ወንጌልን ብቻ የሚሰብኩ ምንም ሌላ ጋር የለም። ኦርቶዶክስ ኢቭን ጥበብ ወርቅዬ ከማን የአንድ ቀን ስለ ኦርቶዶክስ ክፉ ሲያወራ አትሰማው። አንድ ቀን የራሱን መንገድ ነው ይዘው። ጥበብ ወርቅዬ እንትንም ሲል አላየሁት እስከዛሬ፣ ከተሳሳትኩ አላውቅም። እንደ ሲዋሽም አላየሁትም። እንደ ሲተነበይ ምንድነው የውሸት ትንበይም ሲያደርግ አይቼዋለሁ። በቃ እንደዚህ አይነት ሰው አከብራለሁ። ሃይማኖቱን የሚያደርገው የራሱን ጉዳይ ነው። እንደዚህ አይነት ሰው ለሌላም ሰው ይጠቅማል። አሁን ችግሩ ምንድነው? ጴንጤ ከሆንክ አሁን ወይ መምህር ከሆንክ ሰው እንዲያዳምጥ ልደት የሆነ ስልክ መጥቶ የሆን ባትሪ እንትን ብሎ እንደሆነ አላውቅም። ልደት ኔትወርክ ነው ይላክልኝ እና የተቀደሱ ደስ የሚሉ ወንጌላቸው ስትሰማው የሚጥሙ አስተማሪዎች አሉ። እነሱን ኦርቶዶክስም አትነቅፍም። አሁን ፓስተር ጭሬን ብትገለው አንድ ኦርቶዶክሳዊ ክፉ አይናገረው። ጴንጤ መሆኑን ያውቃል። የጴንጤ ጥላቻ ካላቸው ለምንድን ነው ፓስተር ቸሬን የማይሰድበው? የጴንጤ ጥላቻ የለም። ጥበብ ወርቅዬ ላይ አንድ ቪዲዮ የሚሰራ ዶክተር ማሙሻ ላይ ኧረ ስሙን የሚያነሳ ሰው የለም። ፓስተር ቶሎሳ ላይ ስማቸውን የሚያነሳ አንድ ሰው አለ? ትዝታው እንደ ትዝታው ግን ከአፏ ዳልጦት እንትና ጋር መጥቼ ከቄሶቹ ጋር ላውራ ብሎ ነበር። ማነው ዶንኪ ቲዩብ እሸቱ መለሰ ጋር ኧረ በመድኃኒዓለም ቶሎ እሺ በለው ብለን ሲጻፍለት ትዝታው አይቶት ሜሴጁን ዝም አለ። እሺ ያለው እኮ ለምን ቢባል ዶንኪ ዩቲዩብ ላይ ራሱ መጥቶ ጥያቄና መልስ ስፔሻሊ በታቦት ጉዳይ ላይ አሁን ለሚያወራቸው፣ ለሚቀጥፋቸው፣ ለሚዋሻቸው ነገሮች ላይ በአግባቡ ሊቃውንቶ የተዘጋጅተውለት ነበር። እዛም እሸቱ ጽፎለታል፣ ግን ጸጥ ነው ያለው። አሁንም ቢሆን ትዝታው በአግባቡ ላይቭ ከፍቶ ነበረ። ይህንን እንደ ዛሬ ጠዋት ዘማርያም ጥያቄ ሲያቀርብለት ማታ ላይ እሱ ቃላብ ቅዱስና አጋቦስ የሚባሉ ከፍተው ነበር ለ4 ትዝታው ፔጅ ላይ ሲከፍቱ ቃል በቃል እንደዚያ ቦታ አልመጣም ብሎ መልሷል። ትዝታው ለምን ቢባል ችሎበታል። በቃ በር ዘግቶ ነው ጭውውት መሳደብ እና በር ዘግቶ ደግሞ ለሚሳደብ ሰው እኛ ኦርቶዶክሳውያን ምን ማድረግ ነው ያለብን ተብሎ ሲታሰብ ሰምተን እንዳልሰማም ማለት ነው። ከዛ በኋላ እኮ ትረሳዋል። ማንም መልስ ካልመለሰለት ማንም አያስታውሰው። ግን ሁሌ ውሸት። አሁን ታቦት ላይ መዋሸት፣ የክርስቶስ ኢየሱስ ምልጃ ላይ ቤተክርስቲያን የምትለው ውሸት። አሁን ለምሳሌ ያክል ኢየሱስ ክርስቶስ አላስታረቀንም ብላ ቤተክርስቲያን አታስተምርም። ራሱ ጋር ታርቀናል፣ አስታርቆናል ብላ የምታምን ቤተክርስቲያን በክርስቶስ ኢየሱስ
ዘላለማዊ ምልጃ ድኛለሁ ብላ የምታል ቤተክርስቲያንን መዋሸት አሁን ላይ ላለው ምልጃ ላይ በቅዱሳን ምልጃ ላይ ያለውን ጥያቄ በአግባቡ እንኳን ለመመለስ እንኳን ዝግጁ አለ። ገብቶሃል? አይመጣም፣ ይዋሽባታል ቤተክርስቲያን ላይ እና ውሸት በር ዘግቶ ሳይሆን በር ከፍቶ ነው መሆን ያለበት። ይሆን ትክክል። እሱን እስማማለሁ። አሁንም እንዳልኳችሁ በአንዳቸውም ላይ እንዳልኩ በነ ፓስተር ቶሎሳ ላይ፣ ፓስተር ማሙሻ ላይ፣ በፓስተር ቸሬ ላይ፣ በወንድማችን ጥበብ ወርቅዬ ላይ ምንም ቪዲዮ የሚሰራ ሰው የለም። ቴሪዝ ኖባዲ። ለምን? የራሳቸውን ስብከት ነው የሚሰብኩት። ማንም አይደርስባቸው። የሰውን ስትነካ ግን ኤክስፔክት መደረግ አለብህ። አንተም ትነካለህ። የሰውን እየነካ እኔን አትንኩኝ ማለት አይቻልም። የራስህን ስብከት ከሰበክ የሚነካ ማንም የለም እና እኔ 8 ወር የነበርኩበት ኑሮ እኔ የማውቅ ማለት በተለይ በዚህ ያልተናገር ያለው እስክል ድረስ ጌታ ኢየሱስ ምስክሬ፣ በዚህ ያልተራግጬ ነበረ። ወንጌሉ ታዲያይቱ ጋር እርግጥግጥ ሳወጣ የነበርኩ ሰውዬ ነኝ። ከማ የተማርኩት ከነ ኤርሚያስ አይደለም ካላችሁ የቀለሜ ደቀ መዝሙር ነበር የሚሉኝ። እንዲያውም ከነ ስሙ ልንገራችሁ ይሉኝ ነበር እና ያ የስህተት መንገዶች ነበሩ፣ ይስተካከላሉ። ያ ነገር ፍቅርን የሚሰብክ ጋስኩልን የሚሰብክ እኔ በጣም ወዳጅ ነኝ፣ ችግርም የለብኝም እና እውነቱን ነው የምናገረው። ዮኒ ዋሻ ካላችሁኝ ዮኒ በትልቁ አድርገኝ እኔን ይሄንን ፓስተር ታውቀዋለህ? ዮኒ ይሄ የተመታ ምን ፓስተር አውሬ ነው እንጂ ፕሌኑ ሰዎች ይፓረገልኝ ምናምን የሚለው ኬኔት ኮፕላንድ ይባላል እና የዚህ ሰውዬ ንግግርና ያስፈራ አውሬ ነው የሚመስለው። የዚህ ሰውዬ ንግግርና የታምራት አሁን ማን ነው ታሜ ጀለስ ነቢይ ታምራት ተመሳሳይ ነው ንግግሩ እኮ ላሰማ። ኦኬ The wind of God. The wind of God. On you. On you. You are destroyed forever. And you'll never be back. ዮኒ ይሄ ፉከራው ነው። ልክ you are destroyed forever, you'll never be back። ፍቅር ሲዝም መስሎኛል። ፑሲ ኤርሚያስ ለአንተ የፎከረው አይነት ፉከራ ነው። ዲስትሮይ ይሆናል አትመለስም ይላል። ፍቅር ሲዝም ሆነ እንደ ሰውዬ ፍቅር ሲዝም ከዚህ ወስደው ነው። እዚህ ጋር ምን እንደሚመሳሰል ታውቃለህ? ስለ ሪሶርሱን የቸርች ሪሶርሱን እንዴት እንደሚጠቀምበት ያው በሙሉ ቸርች በአሜሪካ ነገር ትልቁ ነገር ሪሶርስ የህዝቡ ንብረት ህዝቡ ለቸርች የሚሰጠው ይሄ አንዱ ሰውዬ እንደውም ያ ማነው ጆ ምናምን የሚባለው $10 ሚሊዮን ነው ሜንሽኑ ቤቱ ራሱ። የዚህ ሰውዬ እንደዛ ነው። የፕራይቬት ጀት ከማንገስ ይሄ ከማን ነው የኢትዮጵያዊቷን ያገባው ጥቁሩ ማን ነበረ? ስሙ ጠፋኝ ታውቃለህ? ቴሌፐሪ ከታይለር ፐሪ ፕራይቬት ጀት ገዝተዋል ሰውዬ ማለት ነው። ሲጠይቁት እና ታምራት መጀመሪያ ታምራትን ላሰማና ከዚህ እንዴት ግን እንደሚገናኝ ነው ሁኔታውን በሙሉ ታሜን እንስማው። ባለፈው አሜሪካ አገልግዬ ስመጣ በአውሮፕላን ውስጥ እንደነገርኳችሁ እኔ ብቻ በታክሲ ሄጄ ሳገለግል ሌሎቹ አገልጋዮች በፕራይቬት ጀታቸው ነው ሄዱት። የት ነው ያቆምካት አሉኝ። ምኗን? አውሮፕላኗን የት ነው ያቆምካት? ጌታ ቤት ነው የምነግራቸው። አይ በአሁኑ ዝም ብዬ ሰላም ጤና ይስጥልን አድማጮቼ። ቴዲን የዘገበው ግን እዚህ ጋር የሚገርመው የት ነው ያቆምካት አሉኝ እና እናንተ ምንም ሳትሰጡ ትሳደባላችሁ፣ እኛ የተረፈን ስድብ ነው ይላሉ ታምራት ቃል በቃል። ሰውን እየረገመ እኮ ነው። እንዲሁም እኛ መሄድ ያለብን በፕራይቬት ጀት ነው። ይመቸው በቃ ህዝቡን እናንተ ምንም ሳታረጉ ታምራት እንዲያደረጉ ብር ወሰዱ ምናምን ትላላችሁ። ገና መቻየን እያለ ነበረ። ጥሩ ቻፓ አለው እኮ ሰርቷል። ግን ሸክሎ ይሄኛው ሰውዬ ስለሚችል እንዲያውም ከሌሎቹ የተሻለ ቻፓ ዘግተዋል። ስለዚህ ይሄም ሰውዬ ደግሞ ኢንተርቪው ሲደረገው We'd just like to ask you about why you don't want to fly commercial. Why have you said that you won't fly commercial? You said that it's like getting into a tube with a bunch of demons. Why do you think that? No, listen to me just saying. Not the people. The main reason is because of the need. If I flew commercial, I'd have to stop 65% of what I'm doing. That's really the main. Isn't it true that you want to fly commercial so that you can fly in luxury? How much
much money did you pay for Tyler Perry's Gulfstream jet, for example? Well, for example, that's really none of your business, but Isn't it the business of your donors? listen, I paid. You kind of caught me off guard here, okay? Certainly. Well, if you'd like to come out here, I'd like to give you a chance to catch your breath and have a conversation. We don't want to catch you off guard. I love Inside Edition. You got to get this now. Hey, you listening to me? My wife thinks Inside Edition is, oh yeah. Now, thank you, Lord. Help me. Just let me pray. Well, let me just ask you a really simple question. A lot of people think it's unbecoming for a preacher to live a life of luxury and to fly around in private jets. What's your response to that? Very simple. It takes a lot of money to do what we do. We have brought over 100, let's see, the latest figures just came out, 122 million people to the Lord Jesus Christ. ሰማው 122 ሚሊዮን ፒፕል ወደ እግዚአብሔር ቤት አምጥተናል። ስለዚህ ያለን ብር የሚሰጠን ብር እንደውም ትንሽ ነው ነው። አይ ጀግባት አልተናዶ ቆይ ስለማውቀው ነው ቪዲዮ እንካው ምን ላድርገው ፕሌይ አድርገው አልጨረስኩም። ኦኬ Let me give you another example. Last May, I was scheduled for Lagos, Nigeria. That's a long ways. Long way. I had a week off, and I was scheduled for Peru. And I prayed about it, and I thought, I'm not missing that dedication in Jerusalem. I don't know. Without the airplane that we have that I bought from Tyler Perry, and I didn't pay anywhere. Tyler's one of the greatest guys. He made that airplane so cheap for me. I couldn't. That's what I was saying. He made that airplane so cheap for me. Okay, all right, but I want to get to the demons because people are very concerned about that comment. Give me a chance here, Inside Edition. I love your eyes. Yo, don't you say that. Don't you say I did. You got ጆሬገን ነው የሚያሾፍበት። ኤግዛክትሊ ገባ። አውሬ ናቸው ለገንዘብ እንጂ ክርስቶስን አያውቁትም። ኤግዛክትሊ ግን እኔ አሁን ለምን እንዳመጣው ታውቃለህ? ዮኒ አሁን ታምራት ከነዚህ ሰዎች ጋር ይገናኛሉ። ኦፍ ኮርስ ከተለያዩ ፓስተሮች ጋር ይገናኛሉ። እነዚህ ሰዎች ዮኒ እነዚህ ሰዎች በአጠቃላይ አሁን እዚህ ያሉ አሁን ይሄ ሰውዬ ኬነት ካፕለን አንድ ደግሞ ጥቁር አፍሪካን አሜሪካን አለ ወፍራም ያገኘሁትን በምሩ ለኔ ነው ለራሴ ነው ለሚስቴና ለኔ ነው ይላል። ፓስተሩ አንዱ እስር ቤት የገባ ደግሞ አለ። ኤግዛክትሊ አሁን እዚህ አሜሪካን ያሉ ሜጋ ቸርቾች በአጠቃላይ ኮራፕትድ መሆን ብቻ ሳይሆን ይሄ አሁን ሆሞሴክሹዋል ያስገባሉ የተለያየ ነገር ነው የምታገኘው ዛሬ። የኢትዮጵያም ቸርች እያደገ በሄደ ቁጥር ካልተገራ ወደዚህ ነው የሚሄደው። ባይዘው ወደ ሌላ አይደለም የሚሄደው። ምን ጥያቄ አለው? ምን መሰረቱን እዚህ ነው የሚያደርጉት። ገባ ወደዚህ እየሄደ ነው። ቆይ ቪዲዮ ላጥፋው እና እናንተ አወሩና። አይ ማስተካከል ያስፈልጋል። ሌላ አይደለም። አሁንም እያልን ያለ ነው ብዙ ጉድኛ ቤት እያለ ስለ ኦርቶዶክስ በየቀኑ ማውራት አያድንም። የሚዳነው ስለ ክርስቶስ ሲሰበክ እንጂ ስለ ኦርቶዶክስ ማውራት አያድንም። አሁንም እናገራለሁ። እዚህ ቤት ዳንን ብለው ግብረ ሰዶምን የሆኑ ፓስተሮች አሉ። እሱን መከላከል ነው የሚያድነው። እዚህ ቤት ያለውን ነውር መከላከል ነው የሚያድነው። ትልልቅ ብር ያላቸው በጋርድ የሚሄዱ ኢትዮጵያ ላይ በጋርድ የሚሄዱ ፓስተሮችን ነው መከላከል ያለብን። ምክንያቱም ፍቅርን ሰብከ ሰው እንዴት ሊገል ይችላል? ሰው እንዴት ሊያጠቃ ይችላል? በጋርድ ነው ስትሄዱ የነበሩ። የምትሄዱትም እስካሁን ድረስ በጋርድ ነው። እናንተ የምትነዱትን መኪና ኢትዮጵያ ውስጥ አይነዱትም። አውሬዎች ናችሁ፣ ጨካኞች ናችሁ። በአደባባይ አሳይቻቸዋለሁ። ፓስተር ሄኖክ የሚባለው ምንድን ነው ያደረገው? እናንተ ብር ስጡኝ እኔ ባርካቸዋለሁ። የምን መቀባበል ነው ያለው ፊት ለፊት። እና እንደዚህ አይነት ወንጌል የለ። የተጣራ ወንጌል የሚሰብኩ ሰዎችን አይተናል። ፓስተር ዶክተር ማሙሻ የራሱ ቸርች እንኳን የለው። አሁን ጥሩ ልጅ አለ። አሁን ነቢይ ጥሌ የሚባል መልካም ልጅ አይቻልም። መልካም የሆነ ነቢይ ጥላውን አንድም የሌላውን እምነት ሳይነካ ስብከቱን የሚሰብክ ነው። እንዲሁም ሌሎች በጣም ደስ የሚሉ ሰባኪያን ተፈጥረዋል። እነሱ ጥሩ ትምህርት አላቸው፣ ጥሩ ነገር አላቸው። ደፋርና በጣም ክፎችን ሆዳሞችን ግን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ እንደማልፈራችሁ። አንተ ያልከው ነገር ቁም ነገር። አሁን ዛሬም ያነሳነው ነገር ምንድን ነው? በፕሮቴስታንት እምነት ውስጥ እንደው ከውጩም እስከ ሀገር ውስጥም አሁን ለምሳሌ ሀገር ውስጥ ያሉ ፓስተሮች በሙሉ ፓስተር የሚባሉት እነዚህ ኦልድ አባቶች እንደ ፓስተር ቶሎሳ ያሉት በስተቀር በተለይ ከ40 ዓመት በታች ወይም ከ50 ዓመት በታች ያሉ ፓስተሮች በሙሉ
90% ማጭበርበር ነው የያዙት። በሙሉ ሌብነት ነው የያዙት። ብዙዎቹ በዛ ውስጥ ተጠምቀዋልና ያንን ስራ መስራት አለ። ገንዘብ መሰብሰብ ነው። ይሄን ሁሉ ተሸከመ ኦርቶዶክስ ድሮ የጣለችውን ገድልና መጽሐፍ እየጎተትክ ያመጣ ኦርቶዶክስ እንዲነች አይጠቅምም ነው። መጀመሪያ ልክ እንዳልከው ጽዳት ከቤት ነው የሚጀምረው። የራስን ቤት አጽዳ፣ ቤት ውስጥ ያለውን መጥፎ ነገር አስተካከል። ሌላ ማየት ይችላል። መርዘኛ ነው ያደረጋቸው እነ ኤርሚያስ። የእናንተ ፍሬ መርዝ ነው። ባይዘው ኤርሚያስ እኔ እሱ ቤት ገብቼ እዩ ጩፋ አሁን ጥሩ ሰው ነው ለእግዚአብሔር እያደረገ ነው ይላል። ትክክል ነው። እዩ ጩፋ ይላል። እዩ ጩፋ በንስሐ መመለስን እወዳለሁ። ንስሐ ገብቷል ወይ ነው? እኔ ደስተኛ ንስሐ ገብቷል ወይ? እዩ ጩፋ ንስሐ ገብቷል። በንስሐ ተመልሷል። አላቅም። በንስሐ መልካም ነገር የሚያደርጉ ሰዎችን እኔ አከብራቸዋለሁ። በንስሐ የሚመለሱ ሰው ማናችንም በንስሐ እንመለሳለን። አሁን እነ ኤርሚያስ እስከ ዛሬ ዋሸው ትክክል እንዳልሆነ አውቆ ተቀብሏል። አዎ ተቀብለዋል። በደንብ ትክክል አይደለም ብሎ በንስሐ ተመልሷል። ያስ እንደዚህ የሚያደርጉ ሰዎችን እኔ አከብራለሁ። አሁንም መሆን ያለበት በፕሮቴስታንት ወንድሞች እህቶች፣ እኔ አሁን የፕሮቴስታንት እህቶች የሚሳደቡ አልሰማሁም። ጌታ ኢየሱስ ምስክር። የፕሮቴስታንት እህቶች ማለት ኤርሚ ጋር የሚሰበሰቡትን አይደለም፣ ከኤርሚያስ ውጭ ያሉት አሉ እማቃቸው። ኮኪ የምትባል እህት አለች፣ ዘማሪ ኮኪ የምትባል ዜድ የምትባል አለች። ሌሎችም አመጣላለሁ። ክርስቶስን ሰብከው ነው የሚወጡት። ምንም ሌላ ጋር አይገናኙም። መስበክም ይቻላል። በክርስትና ህይወት ክርስቶስን መስበክ ይቻላል። የሌላውን ሳይነካ መስበክ ክርስቶስን ይቻላል። ስለዚህ አሁንም መሆን ያለበት ያ ነገር ነው። ክርስቶስ ይሰበክ፣ ሌላውን ተው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። የኦርቶዶክስን ለኦርቶዶክስ መተው፣ የፕሮቴስታንትን ለፕሮቴስታንት ትሰራለህ፣ ታገለግላለህ፣ እውነትን ትናገራለህ፣ እውነቱን ኢየሱስን ትሰብካለህ። ይህንን ማድረግ በጣም ቸግሯቸዋል። ማድረግ አትፈልጉም። ለምን? ኦርቶዶክስ እንጀራችሁ ናት። እንጀራችሁ ሌት ተቀን ቀኑን ሙሉ ቁጭ የምትልባት እንጀራችሁ ናት። ባትሆን አትሉ፣ ጥቅም አትሉ። እንጀራ ባትሆን ዩቲዩብ ላይ 7 ዓመት ሙሉ ኦርቶዶክስ አትልም። ክርስቶስን ነው የምትሰብከው። 10 ዓመት ኤርሚያስ 10 ዓመት ኦርቶዶክስ አትልም። እንጀራ ስለሆነች ብቻ ክርስቶስን ስበከው። ይሄን ነው የምለው። ጥሩ ቻሌንጅ ያረካቸው እኮ አሁን ለትዝታውም ለኤርሚያስም 15 ቀን ሰስቴን ማድረግ አይችሉም። ኦርቶዶክስን ሳይሰድቡ 15 ቀን በቃ አሁን እንደ ቻሌንጅ ነው። እስኪ ኦርቶዶክስን በራስህ ርዕስ በመጽሐፍ ቅዱስ አጀንዳ ይዘውተ ኦርቶዶክስን ሳትከት የሃይማኖታዊ ትምህርት በመስጠት 15 ቀን ከቆየኝ አንሸልምሃለን። ኤርሚያስ ሳምንት ጌታ ኢየሱስ ምስክሬ አንበሳ ወርድልሃል። ሳምንት ኤርሚያስ ሳምንት ኦርቶዶክስ የሚለውን የኦርቶዶክስን ነገር ሳነካ ኢየሱስን ስበክ አንበሳ ላውርድልህ። ይኸው ሽልማት አለ። ትሸልማለህ። አንበሳ ዱዛት አታደርገው። የለማ ለምን አፍ የቻለው ኦርቶዶክስ ላይ ማቀርሸት እንጂ ወንጌልን መናገር አይደለም። አከተመ። ሳምንት አድርግ፣ አንበሳ ላውርድልህ። ያስማማናል አይደለ? አትችልም። ወንጌል አታውቅም። ወንጌል ካወቅ ወንጌል ትሰብካለህ። ሰው የዘራውን ነው የሚያስደው። ከአንተ ቀርቤ ስቀጠቅጥ ውያለሁ። ወንጌልን አይደለም ስናገር የነበርከው፣ ስቀጠቅጥ ስሳደብ። ስለዚህ አሁንም አልዳንም ካልክ አንተ የዳንከው ክርስቶስን ስበክ። ለሳምንት እኔ አንበሳ ወርዳለሁ። ይኸው ቃሌ ነው። ስለዚህ በቃ ስድቡን አቁም፣ የኦርቶዶክስን ገድል አቁም፣ ምን አቁም። 10 ዓመት ብለዋል። ያመጣው ለውጥ የለም። ምንም ለውጥ አላመጣም። ስለዚህ ያንን ነገር አስተካክለው ምለው ለነበራችሁ ሰዎች ብርክ በሉልኝ። እኔ ጋር በጣም መሽቶ ሊነጋውላ እኔ ጋም ቆይቷል። እኔ አነጋን እኮ ዮኒ አብረን አነጋን አንድ አይነት ሰዓት ነው። ግን ይቺ ልጅ ታውቃታለህ ዮኒ? ከመሄዳችን በፊት አንድ ኤሊ የምትባል ልጅ ኤሊ የምትባል ቆላ ሳየች ዮኒ። እሺ